ፈኞቹ አርሰናሎች በቻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ቤርናባው ድረስ ተጉዞ ሪያል ማድሪድን ገጥመው 2-1 በማሸነፍ በድምር ውጤት 5-1 ሪያል ማድሪድን በመረምረም ወደ ቀጣዩ የሴሚ ፋይናል ጨዋታ ማለፋቸው ማረጋገጥ ችሏል። ኧረ ጋይስ ይሄ አርሰናል በቃ ተለዋዋጭነቱ እጅግ በጣም የሚገርም ነው። ዛሬ የነበራቸው ዲፌንሲቭ ኦርጋናይዜሽናቸው እጅግ በጣም የሚገርም ነበረ። ብዙ ጊዜያቸውን 4-4-2 ሲያጠፉ ነበረ። እነ ቡካዮ ሳካና ማርቲኔሊ ወደ ኋላ ኮሪደሩን ሲከላከሉ የነበረበት መንገድ በጣም አስደናቂ ነበረ። እነ ቶማስ ፓርቴ፣ ዴክላን ራይስ ታታሪነታቸው እጅግ በጣም የሚደንቅ ነበር። ዊሊያም ሳሊባ ከስተት ውጪ እነ ኪሊያን ምባፔ ዋንቷን ያስቆመበት መንገድ፣ ሌዊስ ስኬሊና ቲምበር ብቻ የቱን ጠርቼ የቱን እንደምተው አላቅም። እያንዳንዱ ተጫዋቾች በእያንዳንዱ ዲፓርትመንት በተለይ ደግሞ በመከላከሉ ረገድ ወደ ኋላ ተስበው ቡድኑን በመርዳት የሚገርም የጨዋታ ክፍለ ጊዜ ነበር ማሳለፍ የቻሉት። ሚኬል አርቴታ እጅግ በጣም የተለየ ክብር የሚያስፈልጉ አሰልጣኝ ነው ጋይስ። ቡድኑ በዚህ ጨዋታ ላይ ከሪያል ማድሪድ በፍጹም ሜዳ ላይ ባለ ሁኔታ ሊበለጥ አይችልም የሚል ሀሳብ ከጨዋታው በፊት ሳነሳ ነበረ። ብቸኛው ሪያል ማድሪድ ቤርናባው ላይ አርሰናል ላይ ሊወስድ የሚችለው አድቫንቴጅ የስነ ልቦና የበላይነት ነበረ ብዬ ነበር ያሰብኩት። ነገር ግን ሚኬል አርቴታ ተጫዋቾቹን ሜዳ ላይ ምን ብሎ እንዳስገባቸው አላቅም። ኮንፊደንሳቸው እጅግ በጣም የሚገርም ነበረ። ለሪያል ማድሪድ ምንም አይነት ማፈናፈኛ አሳጥቶት ነበር። ፈርስት ሃፍ ሁላ ምንም አይነት ሙከራ አልሞከረም ሪያል ማድሪድ። ብቻ የሚገርም ጌም ነበረ ለአርሰናል። ለማንኛውም አርሰናል በቻምፒየንስ ሊጉ ግማሽ ፍጻሜ የፈረንሳዩን ክለብ ፒኤስጂን የሚያገኝ ይሆናል። ስለዛሬ ምሽቱ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ።